እሷ ክብር የሌለው ወንድ እንዴት እንደሚያከብራት እኔ አባቴ ፈቅዶልኛል፣ ጋሽዬ ፈቅዶልኛል። እሱንም እኮ ጠልተነው አይደለም የምንነግረው። አንዳንድ ሰዎች አላችሁ አለ ትናንትና ምን አልነው ስለመከርነው ነው። አትምከሩኝ ምንም ካልሰጣችሁኝ አለ። እሺ እየሰጠንህ ነው፣ ገንዘብ ባንሰጥ ሰብስክራይብ እያደረግን ነው፣ እኛ እያገዝንህ ነው ብለን ወጣን። እንዴ ታውን ያልሰጣችሁን ታው ነው በቃ ትተናል አይደለም እንዴ? አሁን እሱ ከዚህ ልጅ ጋር ከመጣ ድረስ አስተያየት መስጠት ግዴታችን ነው። አትስጡ ማለት መብት የለውም። ሲጀመርም አይመለከተውም። እሷን ይዞ መጥቷል። ሲጀመር እኮ በህይወቴ ውስጥ አትን እንዴ እሱ እኮ ንግግር እኮ መናገር የነበረበት እኮ ነገረው። ወንድምየው እኮ ጨርስ ከሴቶቹ ጋር ያለህን ነገር አለው። እኔ ከሴቶቹ ጋር ምንም ግንኙነት የለኝም። አዎ ልክ ነህ። ለስራም ብዬ ያመጣኋቸው ዝም ብለው መጡ። እሺ አስተካክላለሁኝ ብሎ እኮ ይሄ ነገር እኮ አብሯትም ቢሆን እኮ እንደዚህ ጥሩ እኮ አይደለም እንዴ። ወንድም እኮ ነው ማክበር። አሁን አንቺው ታመጪው አንቺው ምንትዩ ጅራፍ ራሱ ገርፎ ራሱ የሚጭጮሃል የተባለው ተረትም ልንገርሽ። አሁን እሱ ዛሬ ለፈለፈው ምን አለ መሰለሽ? እናንተ በኔ ፈረዳችሁ ሁላችሁም። ያቺ ሴትዮ እዩን ብትሆን ብሎ እዩ ጋር ገባ። እዩን ያመጣት ራሱ አይደለ እንዴ? ራሱ ነው የነገረን። ተናድጄ ሄድኩ ያለን ራሱ። ልጁ አርግዛለች ግን ልጁ የኔ አይደለም ያለው ራሱ። ተኝቻለሁ ግን ልጁ የኔ አይደለም ያለን። ከስጋው አልበላም ከመረቁ ስጡኝ ያለው ራሱ። ሁለተኛ ደግሞ እቺን ሴትዮ ያመጣው ራሱ። ላስተምር ብዬ ነው አንቺ እንድትማሪ ብሎ ያለን እሱ። እኔ እኮ ራሱ ሁሉም ነገር ያመጣል ራሱ። ኦዲየንስን እንትን ይላል። እሺ ምን ይሻለዋል? ምን እናርገውኛ እንዴ? እኛን ለምንድን ነው የሚወቅሰን? እናንተ ሁላችሁም በኔ ፈረዳችሁ። ያቺ ማፈቀጥ አሁን ይሄ እንከፍ ፍፄ ራሱ ምን አለ መሰለሽ? እሷ ነች እንጂ አፈቅራለሁ ያለችው እሱ አፈቅራለሁ አላለም። ብቻ የሚያወራው ብቻ የገገማ ስሚ በደምለታ ከትላንት ወዲያ ቤት ውስጥ ይዟት የመጣ ጊዜ ምንድን ነው ያለው? አንተ ነህ ጥፋተኛ፣ አንተ ነህ ከህይወት ማስወጣት ያለብህ፣ አንተ ነህ ጭንቅላቷ ላይ እንድትወጣ ያደረገው አላለም እንዴ? ይሄ ውሸታም ሁለት አፍ የሚያወራ ቀጣፊ እንዴ! አሁን እሱ ደግሞ ተወቃሽ ምን አለ? ሃይሚ ስትወጣ ብዙዎቻችሁ ደስ ብሎናል፣ እኛ ሃይሚን እናገባታለን እንዴ? እነሱ አይደሉ እንዴ ሴቱን ሰብስበው ያመጣል እንዴ? እኛ ምን አገባን? እኛ ነን እንዴ የሚኖሩት? እኛ ኢትዮጵያ ነው እንዴ ያለ ነው? እኔ እንጃ። እኛ እኮ ግራ ገባን እኮ። ያ ቃል እኮ እኛ ምን ማድረግ እንደማንችል ሁለቱ ግን ቢችል ደግሞ እሱ ዛሬ እኛንና ኦዲየንስንና ወንድሙን መውቀስ ሳይሆን ያለበት ወንድሜ ልክ አይደለም ይሄ ነገር። እንደ ስራም ቢሆን ራሱ ይሄ እንከፍ ተወጥቶ እንደዛ አይነገርም። በቃ ወንድሜ ልክ አይደለም፣ ጓደኛዬ አጥፍተሃል፣ ይቅርታ እንበላትና ወደ ቤት መመለስ ይቻላል። መቻል ነው እንጂ ያለበት ወጥቶ እሱም ሮሮ ያለቅሳል። እኛ እኮ ሮሮ ነው የሰለቸን ገንድዬ። እኛ ሮሮ ሰለቸን እኮ እነዚህ ሰዎች እየመጡ የሚያለቅሱብን። እየመጡ የራሳችሁ ችግር አለባችሁ። ከዛ ምን አሉ መግቢያ ሲሰሩ ቤተሰቦቻችን ራሳችሁን ጠብቁ አሉ። እነሱ ራስ እኮ የተናደርኩት እኮ ለዚህ ነው። እሱ ለምንድን ነው አሁን የእዩም ጋር ሄደ፣ ወጣ፣ እዛ ወረደ፣ እቺ ሴትዮዋ ጋር መጣ፣ ራሱ ያመጣ አፍቅር ያለው ብላ ያለችው እሷ፣ የሳመችው እሷ። እኛ አልሳም ነው ሃይሚ አልሳመች። እኛን ምን አድርጉ ነው የሚለን? እኛ ስመናል እንዴ? ተጉጉ ሃይሚ ምን ጥፋት ታጠፋለች አለ። ሃይሚ ጥፋት የምታጠፋው የት አለ? ሚዲያ ፊት ያስረዳና። ሚዲያ ላይ ያጠፋችሁን ጥፋት ስላላየን እኮ ነው። አሁን ቆይ አንቺ እኮ ቤትሽን ገመገንዬ የቤትሽን ሰው ነው መክረሽ መመለስ ያለብሽ ወይስ የውጭ ሰው ነው መናገር ያለብሽ? እንደ ደንቡ ራሱ እንደ ስራው ራሱ ለውጩ እጨነቃለሁ ትክክል ካልሆንኩ። አሁን እኮ እሱ ያለ ያለው እኮ ሃይሚም ጥፋት አላት፣ እኔ ላይ ብቻ አትደፍድፎ አለ። ሃይሚ የት አለ? እኔ በህልሜም በእውኔ የምማቀው ፍፄን ይዛ ከመጣች አመት ሆኗል። ፍፄም ይኸው ደንቃራ ይዛ መጣ፣ ለራሷ ጠላት ሆኖ ቁጭ እዛው ሄዶ ሄድ። እሷ አሁን አት እንግዲህ ቀን ያወጣችለት ለዚህ ስለ ፍፄስ ቢሆን ለዓለሙ ሁሉ ቀን አውጥታለች። አሁን የዛሬ ንግግሩ ቦጋለ ልክ አይደለም። ቦጋለ የዛሬ ንግግሩ እሱ ብቻ አይደለም። ፍፄም ቢሆን ምን አገባው? እነግርሃለሁ እሱ ቢያከብር እኮ ፍፄ አይናገርም። ፍፄ እኮ አይናገርም። እሱ ቢያከብር ወንድም ይዋል ወይኔ በምን ላሳያቸው? እነሱ ምሳ እየበሉ መቅዲ ቆይ ልዲ አንቺ ደግሞ ተይ በእናትሽ ተይ እሱን ተይው። ስለ ፍፄ ተይው ገንዬ። ፍፄ ተይው። እሱ ልክ አይደለም። ልክ ነሽ እኮ ግን እኔ አሁን የገረመኝ እናንተ ሁላችሁም በኔ ፈረዳችሁ። እሺ እንዴት ነው? እሱ እኮ ነው ስራውን እያመጣ እንትን እያለ ያለው። እኛ ምን እናርግ? እሺ እቺ ልጅ ላይ አላየን የጥፋት ያየንባትን እኮ እንናገራለን።
እሺ ምንድነው? እኛ ምን እንበል? ያየነውን ነው የምንናገረው፣ ያላየነውን እንናገር። እንደገንዬ ዛሬ ራሱ እኮ መከባበር አለብን፣ ወንድሜን ማክበር አለብህ አለችው። እኔ ወንድሞችህን እኮ አከብራለሁ አለ። ወንድሞቹን እኮ የምታከብራቸው እኮ እንዴ በፕራንክ ነው ቢያመጣም እኮ እሷና እሱ ተመካክረው እኮ ነው። ሌላ በረብሻ ውስጥ ምን አመጣ መሰል? ስሚ ምን አመጣ መሰለሽ? የበቀደሙ ወንድምየው ፕራንክ ያደረገው ነው ያወራል። እዛ እኮ ያለው እሱ ወንድምየው ራሱ እንደዚህ ብላለች ብሎ ነው ያለው። ከዛ ምን አለ? እሷ እንደዚህ አትልም ነው ያለው። ምን አለ? የዛኔ ውሳኔን ነግሬያለሁ ላይ ያላችሁት ይመችሻል አለ። ምን እሷ አፓርታማ ውስጥ አይደለም የምትኖረው፣ እንትን ቤተ መንግስት ውስጥ አይደለም የምትኖረው። እዛም ቢሆን ቤት ነው፣ ከወንድሟ ጋር የለመደችው ነው። ችግርንም ደስታንም ምን ለምን ይከፋታል? ተመችቶሻል ወይ? እንዴት አይመችሽ? ትንሽ ጊዜ ነው እንጂ ማለት እኛ እንደሰታለን። እንደ እነሱ ሲለዩ ለኛ ለምን ይነግረናል? ምን አለ? እኔ ትንሽ ድረስ ነው እንጂ የሚያስቸግረን መኖር ይችላል ይባላል። እኛ ተብለናል፣ ተላዩ ብለናል። መቼ ለመናት እህት? ስለ ልጅቷ መቋወራ እኮ ስለ ልጅቷ መቋወራ ያቺኛዋንም ቢሆን እኔ አፈቀርኳት አላልኩም፣ እሷ ናት አፈቀረች። ለምን ስሟን ይጠራል? ለምን ይጠራታል? አሁን የመጣበት ስለሌላ ነገር። እሺ ኦኬ፣ እሺ እሷ ናት ያለችው ሳገንዬ ያመጣት ልጅቷ ጥፋተኛ ራሱ ነው እንጂ እኔ አላልኳትም፣ እሷ ናት ያለችኝ። ስለዚህ መልስ መመለስ ያለበት ስትስመው ድረስ የጠበቀው እና አፈቀርክ ካለችው ቆሞ መሳም አለበት። እሱ ለኛ መልስ ከሚሰጥ እኮ ለኤፍሬም መልስ መስጠት ይችላል። ልክ ለኛ መልስ እንደሚሰጥ ኤፍሬም የሴቶቹን ነገር ጨርስ፣ መጀመሪያ ያልጨረስከው ነገር አለ አለው። የሚያውቀው ነገር ስላለ ነው። ወንድሟ ስለሆነ ፊት ለፊት ያያል። እንደኛ አይደለም። ገባሽ? ያንን መልስ መስጠት የለበትም ወይ? ምንድን ነው? እኔ ያመጣኋት ለስራ ነው። እኔ ያመጣኋት ልጅቷ በቃ እንደዚህ አይነት ነገር ውስጥ ገባች። ከእንግዲህ ወዲህ ግን አላረግም። በቃ እነሱ ሲመጡ ይቀየራሉ። እኛ የምንለው ነገር ነው። ስለዚህ እኔ ጨርሻለሁ። ከእሷ ጋር ምንም የሚያገናኘኝ ነገር የለም። እንደዛ ብሎ ማስረዳት ነበረበት። እንደዛ ማስረዳት ነበረበት እኮ ለእኛ መልስ እንደሚሰጠው ለእኛ መልስ ማስረዳት ነው። ለእኛ ምንድን ነው? እኛ ምን አገባን? እኛ አብረነው አንኖረው። ቆይ እኛ አብረን አንኖር አብራው የምትኖረው እቺ ልጅ እኛ ምን አገባን? ምን ቤት ነን እኛ? ካሜራ ደቅኖ ስለኛ የሚያወራልን እንዴ? ወንድም አባት ሰጥቶኛል። አባትየው እንትን አድርግ ብሎ ነው የሰጠው። ምን ማለት ነው? በቃ ባደራ መልክም ከሰጠው መመለስ ነው። ልጅቷን በክብር በቃ ወገን እየተሳሰብ ካሜራ ላይ የሚነገርና ማይነገር ወቁነት ለምን ደግሞ ምን አለ ደግሞ ብንኖርም ባንኖርም ብንለያይም ሰው ይኖራል እኮ ኑሮውን አለ እሱ። አንዴ ስለመለየት እሱ እኮ የሚያወራውን አያውቅም ልጁ። ኧረ ተሰቃየን እኮ እግዚአብሔር። አሁን እዩ ጋር ገብቶ እዩ ጋር ወጣ፣ ከዛ እዛች ጋር ገባ። አረ ወይኔ የሳቁ ነበር። እዚህ ከፍተ ትንሽ ልሳቅ ያሳቃችሁ እንዴ! እንዴት ዋላችሁ? መቅድዬ፣ ገንዬ እንዴት ዋልሽ? አይዞሽ ገንዬ፣ አይዞሽ። ይሄ አንቺ በቃ አሁን እኛ ስለዚህ ሰውዬ እንደው በጾሙም በምኑም እኮ ኃጢአተኛ አደረገን። እንደው አሁንስ ግራ ነው የሚያጋባው። እኔ እንደው ቅድምም ስናገር ነበረ ይሄ እውነት በዚህ ፕላኔት ውስጥ ያለ ነው ወይ? የዚህ ሰውዬ ጭንቅላቱ እንዴት ነው የሚያስበው? በቃ እየተመራመርኩኝ ነበረ ዛሬ ምርምር ውስጥ ገባሁኝ። እኛን እኮ ወቀጠ። እሱም ወንድሞቹ አሁን እኛን አሁን እየወቀሰን እኮ ነው። እሱን እኮ ነው የምልሽ። አንዶቻችሁ ዝም ብላችሁ ታወራላችሁ። አሁን ደግሞ ሂዱና ተንጫጩ አለን እኮ። ሰማሁት እኮ ተንጫጩ። እንጫጫለን። መነመጫጫት ምንድን ነው መሰለሽ? እኔ አሁን እኔ ግራ የገባኝ እሱ አንተ ልታገባት ነው ወይ ልታስወልዳት ነው ወይ? ምን አይነት እንዴት አይነት ጭንቅላት ነው ያለው? የእሱ ሜንታሊቲ እኔ ምን አይነት ሜንታሊቲ ነው ያለው? ግራ ነው የገባኝ፣ በጣም ግራ ነው የገባኝ። እንደው እና ደግሞ እሱም ወንድሞቹ ምን አይነት አስተዳደግ ቢያድጉ ነው? አም ሶሪ። እናም ደግሞ በዛ ላይ ደግሞ በጡንቻ በድብድብ ላይፍ አይመሰረትም። ይህንን ማወቅ አለበት። ቁጭ ብሎ ደግሞ ከሰው ጋር ማውራት የማይችል ቀጥታ ወደ ቡጢ የሚሄድ ወንድ ሰው ማንኛውም ኢንጀነራል ሴትም ሆነ ወንድ ከእንደሱ አይነት ሰው ጋር ዲል ማድረግ በጣም ከባድ ነው። እኔ ፊል ሶ ሶሪ ፎር ሃይሚ። እውነቴን ነው የምልሽ። ለምን እንደ ሴት ሳስበው ሁሌም ሴት ስስ ናት።
ሁሌ ተነስቶን በርት በቀደም እንዴት ነው በእርግጫ ያንን እንትን ያለ አሁን ደግሞ ኤፍሬምን በቡጥ ይልል እንዴት ነው ሰውና ሰው ያልተከባበረበት? ወንድሟን ካላከበረ ምኑን ካለ እሱ አጥሩን አይነቀንቁ ነው የሚባለው ተረቱን። ሶሪ እናንተ አስተካክሉ። ምናምኑን ካልነኩ አጥሩን አይነቀንቁ ነው። አንቺ ኢትዮጵያ አይደለሽ እንዴ? ተረቱ ይኸውልሽ ይጠፋብኛል አንዳንዴ። ኦኬ እንትኑን ምንድነው? እሺ አማግዲ ንገሪኝ። እኔ ጋር ኮኖ እሱን ተይው እባክሽን። እኮ አባቱን ካልናቁት አጥሩን አይነቀንቁት ነው። አይነቀንቁም ነው። ይኸውልሽ እኔ አሁን ልጨርስ ማግዲ አንድ አስጨርሽኝ በቃ። አሁን ይሄ እሷን ስለማያከብራት ነው ኤፍሬም እንትን ያለው። ክብር መጀመሪያ ከእሷ ይጀምራል፣ ሲቀጥል ቤተሰቧ። ለእሷ ክብር የሌለው ወድ እንዴት እንደሚያከብራት እኔ አባቴ ፈቅዶልኛል፣ ጋሽዬ ፈቅዶልኛል፣ አደራ ተሰጥቶኛል። አደራ ምን ያህል ነው ያደረሳት? አደራ የቱ ጋር ነው? እስቲ አላየንም። ወንድሞቹ ፍቅረኛሞች ናቸው አላሉንም እንዴ? አሚናዬ ወንድሞቹ ፍቅረኛሞች ናቸው አላሉንም እንዴ? እሱ ደግሞ ዛሬ መጥቶ ምን ሆኖ ነው ታዲያ? አደራ ፍቅረኛ ናት ይባላል። ግማሹ እንደ ሚስትም ሲያረጋት አላየንም። ሚስት እንደዚህ አይደለም በሀገራችን የሚንከባከበው። ገርል ፍሬንድ እንደዚህ አይደለም፣ እንደ ልዕልት ነው የሚታየው። አትሊስት በንግግር ራሱ የሚወጋት ንግግሮች ጥሬዎች ጋር ለካብረሽ ስትጓዥ ጥሬ ትሆኛለሽ። እውነቴን ነው። እኔ ራሴ ወደታች ራሴን ጭንቅላቴን ወደታች ዶማ አረጉን። እውነቴን ነው። እኛ ከነሱ ጋር ስንካፈት በቃ በእነሱ ልክ ሆንን እኮ የሚናገሩት ቃል። እኔ አግባት ከፈለ ልታገባት ነው ልታስወልዳት ነው። ወላሂ ኤፍሬም በጣም እኔ ኤፍሬምን እዚህ ጋር ሳላደንቅ አላልፍም። ትዕግስቱን በጣም ጀግና አንበሳ፣ ሁሌም የምወደው ልጅ ነው። ይቀጥል በዚሁ። ምንም ስህተት አልሰራም። ትክክለኛ ነገር ነው ያደረገው። ምክንያቱም እህቱን እንትን ማለት መደገፍ አለበት። ከእህቱ ጎን መቆም አለበት። ማንም ህፃን ብሎ ሄደ። በመጨረሻ ሰዓት ማነው ህፃን? ራሱ ሜንታሊቲ ያለው ራሱ እኮ ነው። ህፃን ይሁን አዋቂ እኮ አሁን አላወቅንም። ይሄ ልጅ ስንት አመቱ ነው ለመሆኑ? ገና ቁጥር የማይችል ወንድማ ገገማ ነው። አያፍርም እንዴ? እነሱ እኮ ምንም አላወሩም እኮ። መጨረሻ ላይ ስትሄድ ራሱ እስከሚሉኝ መኖር አልችልም አለችው እኮ። እንግዲህ እቺ ልጅ እኮ ሊደበድቧት የሚያስፈራሯት ይሆናል ሴቶቹ። ምንም ሆነ ምንም አላስከበራትም። በቃ ይሄ ፋክት ነው። ምንም ይሄንን ማመን አለበት። ወደደም ጠላም አላስከበራትም። ምንም ነገር አልጠቀማትም። እሱ ይጠቀም እንጂ እሷ በዚህ ህይወት ውስጥ ተጠቃሚ አይደለችም። ሄዴክና መመታት፣ መደበር፣ መሰደብ፣ መረገጥ ነው የተረፋት። የእውነቴን ነው ኤፍሬም የኔ ጀግና፣ በርታ፣ ሂድበት ነው የምለው። በርታ፣ አትልቀቃታ። ሂድበት። ኧረ ተይ አንቺ ደግሞ ምን ሆነሻል? ሂድበት። አሚናዬ እናስተካክል። አሚናዬ ስሚ፣ ሂድበት። አሚናዬ ልንገርሽም ይሩጥበት። ቦጋል ልታናድድ ነው። ገንዬ ዝም በይ። ውድ ቆይ ኮፒ ልንካልታፍ አድርጉ። ይናል መሞት አለ እንዴ? ትሞታለች እንዴ? እንዴ ሰው እንደሌለው ሰው እኮ ኖረች። አንድ ሰው እንደሌለው ሰው እኮ አሁን የመጣችበት አመጣጥ በቃ ምንም አይነት ነገር እንደሌለ በፍቅር ምናምን እሷ ትላንትና እንደዛ እያወራች ወንድሙም አልተናገረም። አይቷል በተግባር አሳየችው። እንደዛ የሆነች እኮ አልኩሽ እኮ። ስሚ እኮ እሷ አሁን ትላንትና የእሱ ፍቅር እንዳለበት አየሳ። ዲቪ ላይ እንዴት እንደሆነች አየሳ። መናገር አንፈልግም። ይሄንን ካየ ያለ ብሎ መጠየቅ ያለበት ይሄ ጥያቄ ሁሌ የምለው ሃይሚ ናት መጠየቅ ያለባት። ለምን ከሄድሽ እሸኝሻለሁ በቃ ሂጂ። እስኪ አንድ ስህተት እሱ አስገድዶኝ አይደለም። ልንገርሽ መቅዲ፣ አምባገነንነት እኮ ጥሩ አይደለም እኮ ፋፍዬ። አምባገነንነት ወንድ ደግሞ አምባገነንነት ግን በጣም ነው። ግን ልንገርሽ አሁን ለምሳሌ አንድ ብዙ ጥፋት ያጠፋ ሰው ይቅርታ መጠየቁን ተይውና አስገድዶኝ አይደለም የተፈጠሩ ነገሮች ግን እንዲሄድ አደረገኝ ስትለው ከዚህ በኋላ ብሩክ የሚባል ሰው በህይወትሽ አትበቂ። ለምን እሱ እንትናው እንዴ? እሱ መተንፈሻ ነው እንዴ? እሱ የሷ አይደለም መተንፈሻ ነው እንዴ? እንትን ነው እኮ የምትተነፍሽው ነገር ሲቆም ነው ህይወትሽ የሚያቆመው። ያንን እኮ ስለማያውቅ ነው። ቢያውቀው አይናገርም እኮ። ህይወቷ ውስጥ እኮ
ልቧ ሲያቆም ብቻ ነው ህይወቷ የሚቆመው። ህይወት ይቀጥላል። ትላንትናም አለው እኮ አልተንከባከብካትም አለው። ዛሬም ነገረው። ሴቶቹን መጀመሪያ አውጣ ከህይወት ካለው ታውቀዋለህ አለው። ትክክለኛ ነገር ነው የነገረው። እንደሱ ደባብቆ ሸፋፍኖ አይደለም። ምንድናቸው እነዚህ ሴቶች? ወንድም ማለት ነው ገንዬ፣ ወንድሙ በጣም ብዙ ያልተናገረው ሰሚ ወንድም የሚናገረውን ነገር እኮ ነው የተናገረው። አንተ ብዙ ነገር ከህይወት በላይ ማለት ነው ብዙ ያፈነው ያልተናገራቸው ነገሮች አሉ። ለምን የልጅቱ ነገር እያየ ታውቀዋለህ አለው እኮ አለው። ግን መናገር ይችል ነበር እሱ ግን እንዳይናገር ለምን አይናገርም? ይሄ ማኮ ይኸውልሽ እሱ ነገረው። ሴቶቹን ከህይወት አውጣ አለው። ይሄ ልጅ ወንድሟ ወንድ ነው። አብሮት ይውላል። ጓደኞች አብሉ አብሮ የሚገናኙበት ቦታ ይኖራቸዋል። የሚሰማው ነገር ይኖራል። በቃ እህቴ እስከምትሞት እስከምትገላት አልጠብቅህም አለው። ከዚህ በላይ ምን ይበለው?